ቤተክርስቲያን ውስጥ ለምትተኙ ሰዎች ይሄ መንፈሳዊ ቪዲዮ ለእናንተ ነው። እያስተማረ ሰባኪው እየሰበከ እንቅልፍ የሚወስዳችሁ ሰዎች እግዚአብሔር የጠራው ሰው መንፈስ ቅዱስን የተሞላ ሰው ሲያገለግልና እንዲሁ ዝም ብሎ አጥንቶ ቤቱ ቁጭ ብሎ አንብቦ ብቻ መጥቶ የሚያስተምር ሰው መካከል ያለው ልዩነት መንፈሳዊ ዓለም ላይ ምን እንደሚፈጠር በዚህ ቪዲዮ አንድ ላይ እንመለከታለን ማለት ነው። እሺ እንግዲህ እዚህ ጋር የምትመለከቱት ቸርች ነው፣ ቤተክርስቲያን ነው። እና እዚህ እንግዲህ ሰውየው እያስተማረ ነው ያልኳችሁ። አሁን ይሄ ሰውዬ እንዲሁ ዝም ብሎ አንብቦ ብቻ የሚያውቀውን ነገር ብቻ የሚያስተምር ነው። ህይወቱ ላይ የሌለ ነገር፣ ያልተነካበትን ነገር፣ እግዚአብሔር አስተምር ያላለውን ነገር እንዲሁ ዝም ብሎ አጥንቶ ባይምሮ ብቻ ሸምድዶ መጥቶ የሚያስተምራቸው ሰው ነው። እና ሰው ሲሰማው ምን እንደሚሰማ እዩ። ሰውየው ያወራል፣ እነሱ ግን የሚሰሙት ይህን ድምፅ ነው። ይህን ያለው ማን ነው? የቪዲዮ ባለቤት ነው። እና ህዝቡ እንግዲህ ተኝቷል ቤተክርስቲያን ውስጥ። ሰውየውም እንግዲህ 3 ሰዓት የተጠና ትምህርት ቁጭ አድርጎ እንግዲህ እያስተማራቸው ነው። ዝም ብለው ነው እንዲህ የሚሉት እንጂ ምንም የሚገባቸው ነገር የለም። ተኝተዋል። እቺ እንደውም ጭራሽ አፏንም ከፍታ ነው የተኛቸው። ይሄን ያለው ማን ነው? የቪዲዮ ባለቤት ነው። እና እንደምታዩት ነው እንግዲህ ህዝቡ እንቅልፍ ወስዶታል ማለት ነው። እሱ የእግዚአብሔርን ቃል እየሰበከ በሌላ ጊዜ እንግዲህ ይሄ አስተማሪ ተጠራ ማለት ነው። እዛ ቦታ ተጋብዞ መጣ እና ይህ ሰውዬ ደግሞ ከመንፈስ ቅዱስ ጋር ህብረት ያለው የእግዚአብሔርን ድምፅ መስማት የሚችል በመንፈስ ቅዱስ የተሞላ ሰው ነው እና ጋብዘውት ሊያገለግላቸው መጣ ማለት ነው። እና ከመንፈስ ቅዱስ ጋይዳንስ ለመቀበል ጸለየ። ጌታ ሆይ ምንድነው ዛሬ እንዳስተምርልህ የምትፈልገው ብሎ የእግዚአብሔርን ድምፅ ለመስማት እንግዲህ እየጸለየ ነው እንደምታዩት። ምክንያቱም ሰው ማስተማር ያለበት የተነካበትን ነገር እግዚአብሔር የሰጠውን መልእክት እንጂ የሸመደደውን ስላልሆነ ማለት ነው። ከዛ እንግዲህ እዚህ ጋር እንደምታዩት ጌታ የሰዎችን ልብ በሙሉ ስለሚያውቅ፣ ሰዎቹ ምን እንደሚያስፈልጋቸው ስለሚያውቅ ለሰውየው እንግዲህ መልእክት ሰጠው ማለት ነው። እነሱ ራሱ ኖቲስ አድርገዋል። የእግዚአብሔር መገኘት ቤት ውስጥ አለ። የእግዚአብሔር ህልውና ፕሬዘንስ ቤት ውስጥ አለ። የእግዚአብሔር መንፈስ አለ እና ሰዎቹ እንደምታያቸው ገና እሱ መስበክ ራሱ ሳይጀምር ነቃ ነቃ እያሉ ነው፣ ሰውየው ሲጸልይ ራሱ ማለት ነው። እና አይናቸውን ጨፍነው ሁሉ የሚጸልዩ አሉ። ሰውየው ገና እየጸለየ ነው፣ ማስተማር አልጀመረም። ይሄ ሪያሊቲ ነው። ባይዘው በደንብ ይሁ ከዛ እንግዲህ መንፈስ ቅዱስ ተናገረው ማለት ነው። ምን ማስተማር እንዳለበት፣ እነማንን መናገር እንዳለበት፣ ሰዎቹ ምን አይነት ኮንዲሽን ውስጥ እንዳሉ፣ ምን አይነት ሁኔታ ውስጥ እንዳሉ ድምፅ ሰጠው ማለት ነው። ከዛ በኋላ እንግዲህ ሰውየው ማስተማር ጀመረ በቦልድነስ ማለት ነው። እና ሰውየው ሲያስተምር ሊትራሊ ያያችሁ ከሆነ መንፈስ ቅዱስ አብሮት ሙቭ ያደርጋል። መንፈስ ቅዱስ ነው እየተናገረ ያለው በሰውየው ውስጥ ማለት ነው። እና ጌታ መናገር የፈለገውን ነገር በሙሉ በነፃነት መናገር ጀመረ ማለት ነው። ቅድም የነበረው ሰው የራሱን ሐሳብ ነው እሱ መናገር የፈለገውን፣ እሱ ማስተማር የፈለገው፣ ሰው ይጣፍጠዋል ብሎ ያሰበውን ነገር ነው ገጣጥሞ የመጣው። ይሄ ሰውዬ ግን አንተ ራስህ መናገር የምትፈልገው ነገር ተናገራቸው ብሎ ጸልዮ ማስተማር ሲጀምር እንደምታዩት አፋቸውን ከፍተው ነው የሚሰሙት። ለምን? ህይወታቸው ውስጥ ያለውን ነገር ስለሚናገር። እና ያያቸዋቸው ከሆነ ምን ይላሉ? እግዚአብሔር ያቀኛል ማለት ነው። እዚህ ጋር ደግሞ እንደምትመለከቱት አንዳንዶቹ ምን ይላሉ? እኔ እኮ የሐሜት ችግር አለብኝ እና እግዚአብሔር ይህንን ነገር ያውቃል። ውስጣቸው ያለውን ኃጢአት በሙሉ ድካማቸውን በሙሉ ኖቲስ ማድረግ ጀመሩ። መንፈስ ቅዱስ እዛ ቦታ ስለተገኘ ማለት ነው። እና ለልባቸው ስለሆነ የሚናገራቸው ሊትራሊ የሰዎቹ ልብ ኮንቪክት እየሆነ ነው እና የሰሩትን ኃጢአት የበደሉትን በደል በሙሉ ኖቲስ እያደረጉ ነው። እግዚአብሔር ፊት ያጠፉትን ጥፋት ዝም ብለው ብቻ የሆነ ነገር ሰምቶ መሄድ አይደለም። የእውነት ልባቸው ተነክቶ እዚህ ውስጥ ያው ልጅ ያስወረዱ ሰዎች አሉ፣ ከሴቶች ጋር የሚተኙ አሉ፣ ሐሜተኞች አሉ፣ በተለያየ አይነት ኃጢአት ውስጥ ያሉ ሰዎች አሉ እና ሁሉም ልባቸው እየተነካ ነው። ወይኔ እግዚአብሔርን እውነት ማሳዘነ ነው አላሉ። ለምን? በዚህ ሰው በኩል የእግዚአብሔር መንፈስ እያለፈ ሰዎቹን እየነካ ስለሆነ ማለት ነው። ልዩነቱን እያያችሁ ነው አይደል? በደንብ ከዛ ሰውየው እንግዲህ ከእግዚአብሔር ጋር ሰላም መሆን የምትፈልጉ ከሆነ ንስሐ ግቡ፣ እግዚአብሔር አምላክ ይቅርታ ያደርግላችኋል። አሁን በልባችሁ ላይ የተሰማችሁን ኮንቪክሽን ወጣችሁ ንስሐ ግቡ፣ ይቅርታ ጠይቁ፣ የመንፈስ ቅዱስን ስጦታ ትቀበላላችሁ አላቸው። እና ኢሚዲየትሊ ሰዎቹ ንስሐ ከገቡ በኋላ በእግዚአብሔር ፊት ይቅርታ ከጠየቁ በኋላ ከቧቸው የነበሩ አጋንንት እነሱን ኢንፍሉዌንስ ለማድረግ በእነሱ ዙሪያ የነበሩ አጋንንት በሙሉ ተበተኑ። መንፈስ ቅዱስ ሲመጣ ማለት ሃሌሉያ።
እና ሰውየው እንግዲህ እንደምታዩት ሲጸልይ የመንፈስ ቅዱስ እሳት መጣ ማለት ነው። መጽሐፍ ቅዱስ ላይ በመንፈስ ቅዱስና በእሳት አጠምቃቸዋለሁ ስለሚል የእግዚአብሔር እሳት መጣ ማለት ነው። እና እንደምታዩት ሰው ሁሉ በመንፈስ ቅዱስ እየተሞላ ነው እና በደስታ እየዘመሩ ነው፣ እያመለኩ ነው። ለምን? እላያቸው ላይ የነበረው ቀንበር ስለተሰበረላቸው ማለት ነው። ሃሌሉያ። እና በተስፋ ተሞሉ፣ እግዚአብሔርን መውደድ ጀመሩ። መንፈሳዊ ነገራቸው እየጨመረ መጣና የሰዎቹ መንፈሳዊ ግለት፣ የሰዎቹ መንፈስ ቅዱስን መሞላት ሊትራሊ እንደምታዩት ቢልዲንግ ሁሉ በእሳት እየነደደ ነው። ይሄ መንፈሳዊ ዓለምን ጭምር ነው የሚያሳየው። የመጣውን ኢምፓክት አያችሁ፣ የተለወጠውን ነገር በሙሉ አያችሁ። ስለዚህ በመንፈስ ቅዱስ የተሞላ ሰው ሲያገለግልና በመንፈስ ቅዱስ ያልተሞላ ሰው ሸምድዶ የሚያገለግል ሰው ሲያገለግል ተመሳሳይ አይደለም። ስለዚህ ቸርች ውስጥ ቁጭ ብላችሁ እንቅልፋችሁ እየመጣ ከሆነ የሚባለው ነገር ሳይገባችሁ ለዓመታት እየቀጠላችሁ ከሆነ መንፈስ ቅዱስ የሌለበት ቦታ ነው ማለት ነው ያላችሁ። መንፈስ ቅዱስ ባለበት ቦታ አርነት አለ። የጌታ መንፈስ ባለበት ቦታ ነፃ መውጣት አለ። እግዚአብሔርን መውደድ አለ። በመንፈስ ቅዱስ መሞላት የህይወት መቀየር አለ። ስለዚህ ከዓመት ዓመት ተመሳሳይ ቦታ እየሄዳችሁ ተመሳሳይ የማይገባችሁን ነገር እየተማራችሁ ህይወታችሁ እየተቀየረ ካልሆነ መንፈስ ቅዱስ የለም ማለት ነው። ስለዚህ ጸልዩና ፕሬይ አድርጉና እግዚአብሔርን ጠይቁና መንፈስ ቅዱስ ወዳለበት ቦታ ሄዳችሁ እውነተኛ የእግዚአብሔርን መንፈስ ተካፈሉ። እውነተኛ እግዚአብሔር ለእናንተ ያለውን ሐሳብ የምታገኙበት ቦታ ሄዳችሁ በመንፈስ ቅዱስ ተሞሉ። እግዚአብሔርን የበለጠ ወቁ። መንፈሳዊ ህይወታችሁ እደጉ። ይሄ ቪዲዮ ዛሬ ይህንን መልእክት ነው የሚያስተላልፈው። ሌላ ህይወት አይኑረኝ፣ ሙላኝ ተቆጣጠረኝ። ሌላ ህይወት አይኑረኝ።